ቀዳሚ መረጃችን ሸዋሸዋ ወንጀል ነው። ነፍሰ ጡር ሴትን ጨምሮ 5 ሴቶችና 4 ወንዶች በአዲስ አበባ በትራንስፖርት የሸዋሸዋ ማጭበርበር ወንጀል ላይ ተጋልጠዋል። እነዚህ ግለሰቦች በምን መንገድ ነው የሚፈጽሙት ወንጀሉን? ጉዳዩን በዝርዝር እንመለከታለን። ከትግራይ ክልል የመጡ ተማሪዎች በክልሉ አለ ባሉት አስገዳጅ ውትድርና ምልመላ ወይም አፈሳና የጸጥታ ስጋት ምክንያት ወደ ቤተሰቦቻቸው መመለስ እንደማይችሉ ገልጸዋል። የአዲስ አበባ ዩኒቨርሲቲ ምላሽ ሰጥቷል። ጉዳዩን ተሰማላችሁ። ብሔርተኝነትና የመሬት ፖሊሲው ለዜጎች ደህንነት ምክንያት ናቸው ብሏል አርክቴክት ዮሐንስ መኮንን። ከአሃዱ መድረክ ጋር በነበራቸው ቆይታ እሳቸው ምንድነው ያነሱት ነጥብ ሚለውን ተሰማላችሁ። አዲስ አበባ ለ10 ያህል የተፈጥሮና ሰው ሰራሽ አደጋዎች ተጋላጭ መሆኗ ተገለጸ። እንዴት? ዝርዝሩን እንመለከታለን። ከኡጋንዳ የተቀነባበረ የበሬ ስጋ ወደ ኢትዮጵያ እንዲገባ የተሰጠ ፈቃድም ሆነ የተደረገ ስምምነት የሌለ መሆኑን ግብርና ሚኒስቴር አሳውቋል። ዛሬ ሰማላችሁ። የ11 ዓመት ህጻን ላይ የተፈጸመው አሰቃቂ መድፈርና መገደል ከፍተኛ ቁጣን ቀስቅሷል። የታገር ነው እናሰማችኋለን። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የናንተው የመረጃ ቤታችሁ ነው። ከዚህ በመቀጠል ለዛሬ ዕለት ዓርብ ሐምሌ 3 ያዝናቸው መረጃዎች እናደርሳለን። እኔ ናርዶስ አለማየሁ ነኝ። በቀጥታ ወደ መረጃዎቹ። ከዛ በፊት ግን ሰብስክራይብ ማድረግ እንዳይረሳ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ መዓዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ስልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ስልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የስልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። ነፍሰ ጡር ሴትን ጨምሮ እንግዲህ 5 የምትመለከቷቸው ሴቶችና 4 ወንዶች በአዲስ አበባ በትራንስፖርት ማጭበርበር ህዝቡን ያማረረ ሸዋሸዋ የተባለ ወንጀል አለ። በዚህ ወንጀል የተሰማሩ 9 ተጠርጣሪዎችን ፖሊስ ይፋ አድርጓል። እንግዲህ ጥንቃቄ እንድታደርጉን በዚህ አጋጣሚ እንገልጻለን። በቁጥጥር ስር ከዋሉት ድርጊቱን ሲፈጽሙ ከነበሩት ግለሰቦች መካከል 5ቱ ሴቶች ናቸው። አንዷ ደግሞ ነፍሰ ጡር ናት። ቀሪዎቹ 4ቱ ደግሞ ወንዶች መሆናቸውን የፖሊስ መረጃ ያመለክታል። ውድ ቤተሰቦቻችን ድርጊቱ የተፈጸመው በቂርቆስ ክፍለ ከተማ ሪቼ ተብሎ የሚጠራ አካባቢ ነው። ሰኔ 28 2018 ከጠዋቱ 1 ሰዓት ከ40 ላይ ነው እንግዲህ ድርጊት መፈጸሙን የሰማነው። አንድ የግል ተበዳይ ከአጎና ወደ ስቴዲየም ለመጓዝ በማሰብ ኮድ 383620 ኦሮ የሆነ ነጭ ሚኒባስ ተሽከርካሪ አስቆማ ትገባለች። ተጠርጣሪዎቹ ተበዳይዋ ወደ መኪናው መግባቷን ተከትለው በማዋከብ ትኩረቷን በተለየ ሁኔታ በመስረቅ በቦርሳ ውስጥ የነበረውን ግምቱ 32,000 ብር የሆነ ሳምሰንግ የሞባይል ስልክ በመስረቅ ጥለዋት ለመሰወር ሞክረዋል ማለት ነው። ይሄን የወንጀል እንቅስቃሴ በቅርበት በንቃት ሲከታተሉ የነበሩ የትራፊክ ፖሊስ አባላት ነበሩ እና ተሽከርካሪውን ወዲያውኑ በማስቆም ተጠርጣሪዎችን በቁጥጥር ስር ሊያውሏቸው ችለዋል ማለት ነው። እንግዲህ ከተጠያቂነት ማምለጥ እንደማይቻልም ይህ አንዱ ማሳያ ነው። የቂርቆስ ክፍለ ከተማ ፖሊስ ዋና መምሪያ እንዳስታወቀው ከሆነ ተጠርጣሪዎቹ ከተያዙ በኋላ በተሽከርካሪ ውስጥ በተደረገ ፍተሻ ከዚሽ ተበዳይ ከተሰረቀው ስልክ በተጨማሪ ሌላ 7 የተለያዩ የሞባይል ስልኮች ተገኝተዋል። የምትመለከቷቸው የተዘረፉ ንብረቶች ናቸው። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ እንግዲህ በየጊዜው እንደዚህ አይነት ወንጀል የፈጸሙ ሰዎችን ይፋ ያወጣል። እነዚህ የደቦ ሌቦች የወንጀል ድርጊቱን ለማሳለጥ የተራቀቁ ስልቶችን ይጠቀማሉ። ምን ምንድናቸው የሚለውን ስናይ ተሽከርካሪ መከራየት፣ መደበኛ የትራንስፖርት አገልግሎት የሚሰጡ በማስመሰል መኪናዎችን በኪራይ ያዘጋጃሉ። በቡድኑ ውስጥ ላሉ አባላት የቀን ውሎ አበል
ከተዘረፈው ማለት ነው በመክፈል በእቅድ ያሰማራሉ። በቡድኑ ውስጥ ነፍሰ ጡር ሴትን በማካተት የህዝብንና የህግ አስከባሪዎችን ጥርጣሬ ለመቀነስ ይሞክራሉ ማለት ነው። ነፍሰ ጡር ሴት ማየት ምናልባትም ከዝርፊያ ጋር የተገናኘ እንዳይመስለን ለማድረግ ማለት ነውና ህብረተሰቡ የትራንስፖርት አገልግሎት በሚጠቀምበት ወቅት በተለይ አሁን መጪው ክረምት ስለሆነ መሰል የማጭበርበር በተለምዶ ሿሿ የተባለው በጣም ህዝብ ያማረረው ወንጀል አለና እነዚህን ወንጀሎችን በመገንዘብ ከፍ ያለ ጥንቃቄ እንዲያደርግና አጠራጣሪ ነገር አዲስ ነገር ሲመለከት ደግሞ ሁሌም እንደሚባለው በአቅራቢያው ለሚገኝ የጸጥታ አካል በፍጥነት ጥቆማ እንዲሰጥ አሳስቧል። ይቺ ነፍሰ ጡር ሴት የተካተተችበት የሌብነት ቡድን እንግዲህ በፖሊስ ቁጥጥር ስር ሊውል መቻሉን የደረሱን መረጃዎች ያመላክታሉ። ከትግራይ ክልል የመጡ ተማሪዎች በክልሉ አለ በተባለ አስገዳጅ የውትድርና ምልመላና የጸጥታ ስጋት ምክንያት ወደ ቤተሰቦቻቸው መመለስ እንደማይችሉ ለአንድ ዩኒቨርሲቲ ገልጸዋል ማለት ነው። ይሄ ዩኒቨርሲቲ የአዲስ አበባ ዩኒቨርሲቲ ነው። አስፈላጊው በጀት እንዲመጣ ተደርጎ ተማሪዎቹ በግቢው እንዲቆዩ ተደርጓል ብሏል የአዲስ አበባ ዩኒቨርሲቲ። በአዲስ አበባ ዩኒቨርሲቲ እንግዲህ ትምህርታቸውን በመከታተል ላይ የሚገኙ ከትግራይ ክልል የመጡ ተማሪዎች በክልሉ አለ የተባለ አስገዳጅ የውትድርና ምልመላና የጸጥታ ስጋት ምክንያት ወደ ቤተሰቦቻቸው መመለስ እንደማይችሉ ገልጸዋል። ዩኒቨርሲቲው አስተዳደር የክረምት ማደሪያ ወይም ዶርሚተሪ እንዲፈቅድላቸው በሚዲያዎች በኩል ጥሪ ማቅረባቸው የሚታወስ ነው። ወደዛ ክልል መሄድ ስለማይችሉ ተማሪዎቹ በአቤቱታቸው ወደ ክልሉ መመለሳቸው ከአካላዊ ደህንነት ስጋት ባለፈ የጀመሩትን የከፍተኛ ትምህርት ጉዞ ሙሉ በሙሉ ሊያቋርጥባቸው እንደሚችልም መግለጻቸው የሚታወስ ነው። ተማሪዎች በግቢው ውስጥ ክረምቱን እንዲያሳልፉ የተፈቀደላቸው መሆኑንም ከተማሪዎቹ የሀገር ውስጥ መገናኛ ብዙሃን ዘግበዋል ማለት ነው። ተማሪዎቹ ያቀረቡት የቅሬታን ተከትሎ እስከሚቀጥለው የትምህርት ዓመት ድረስ አስፈላጊውን የምግብና የዶርም አገልግሎት እያገኙ በግቢው ያው እንዲቆዩ የተፈቀደላቸው መሆኑን ገልጸዋል። የአዲስ አበባ ዩኒቨርሲቲ የኮሙኒኬሽን ዳይሬክተር ዶክተር ኤልያስ ወርቁ ናቸው ለመገናኛ ብዙሃን ይህን መረጃ ያረጋገጡት። ዳይሬክተሩ ምንድነው ያሉት? አስፈላጊው በጀት እንዲመጣ ተደርጎ ተማሪዎቹ በግቢው በጠየቁት መሰረት በግቢው እንዲቆዩ ተደርጓል ነው ያሉት። የአዲስ አበባ ዩኒቨርሲቲ አካዳሚክ ምክትል ፕሬዝዳንት ዶክተር ጄይሉ ኡመር ተማሪዎቹ በግቢው ላይ ያሉ መሆናቸውን አረጋግጠዋል። ላቀረቡት ቅሬታ ምላሽ የተሰጠ መሆኑን በማረጋገጥ አስፈላጊው ነገር እየተደረገ እዚሁ ይቆያሉ ሲሉ ገልጸዋል ማለት ነው። ወደ ትግራይ ክልል መሄድ ስለማይችሉ በትምህርት ሚኒስቴር የአካዳሚክ ጉዳዮች መሪ ስራ አስፈጻሚ የሆኑት ዶክተር ኤባ ሚጄና ደግሞ የዩኒቨርሲቲው ተማሪዎች ያቀረቡት ቅሬታ ደርሷቸው ነበር፣ በሌሎች ዩኒቨርሲቲዎች ያሉ ከትግራይ ክልል መጥተው ትምህርታቸውን የሚከታተሉ ተማሪዎች ጉዳይስ የሚል ጥያቄ ተጠይቀዋል ማለት ነው። በምላሻቸው እሳቸው ምንድነው ያሉት? እስካሁን ከዩኒቨርሲቲ ተማሪዎች ይህን አይነት ቅሬታ አለመድረሱን ገልጸው መሰል ቅሬታዎች ካሉ ግን የሚያጣሩ መሆኑን አሳውቀዋል ማለት ነው። በዚህ መሰረት ዩኒቨርሲቲው የፈቀደላቸው መሆኑን የወጡ መረጃዎች ያመላክታሉ። ብሔርተኝነትና የመሬት ፖሊሲው ለዜጎች ድህነት ምክንያት ናቸው ብሏል አርክቴክት ዮሐንስ መኮንን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የአንድ ብሔርተኝነት እሳቤና የመሬት ፖሊሲው ለዜጎች ድህነት ዋና ምክንያቶች ናቸው ብሏል። ፓርቲው ይህንን የገለጸው የፓርቲው የስራ አስፈጻሚ አባል አርክቴክት ዮሐንስ መኮንን ከአሃዱ መድረክ ጋር በነበራቸው ቆይታ ነው። በአሃዱ መድረክ በጋዜጠኛ ሊዲያ አበበና በአርክቴክት ዮሐንስ መካከል የተደረገውን ቆይታ በዚህ በአሃዱ ኒውስ ኤንድ ፖለቲክስ ሙሉ ቪዲዮን እንደተከታተሉት በዚህ አጋጣሚ ጋብዛችኋለሁ። ውድ ቤተሰቦቻችን ሲሞር ብላችሁ በቻናላችን ገብታችሁ ቪዲዮ መጫኑን አረጋግጡና ተመልከቱት። የዘውግ ብሔርተኝነትና የመሬት ፖሊሲው የኢኮኖሚ እድገት ገድበዋል ሲል የሚከራከረው ይሄ ፓርቲ እንግዲህ የብሔርተኝነት እሳቤ ዜጎች በነጻነት እንዳይንቀሳቀሱ እንቅፋት ፈጥሯል ብሏል። የፓርቲው ከፍተኛ አመራር አርክቴክት ዮሐንስ ማለት ነው። የቋንቋ ብሔርተኝነት ዜጎች በመረጡት አካባቢ ኢንቨስት እንዳያደርጉ አስገድዷል። ይሄ ደግሞ ሰፊ ገበያ የማግኘት እድልን አጥብቧል ብለዋል። በቆይታቸው በብሔር ማንነት ላይ የተመሰረተ የስራ እድል መፈጠሩንም አመራሩ ኮንነዋል ማለት ነው። የኢትዮጵያ ህገ መንግስት መሬትን በመንግስት እጅ ማድረጉ ሌላው ችግር መሆኑን አርክቴክት ዮሐንስ ገልጸዋል። ዜጎች መሬትን በነጻነት መሸጥ ወይም መለወጥ አለመቻላቸው የኢኮኖሚ አቅማቸውን አዳክሟል የሚል እምነታቸውንም ነው ያንጸባረቁት። ይህ የመሬት ይዞታ ስርዓት ገበሬውን መሬት አልባ
እንዳደረገውም ነው የተጠቀሰው። የህዝብ ቁጥር መጨመር የምርት አቅርቦት እንዲጨምር ይጠይቃል። ይህንን ፍላጎት ለማሟላት መንግስት የፖሊሲ ማሻሻያ ማድረግ አለበት ሲሉም ከአሃዱ መድረክ ጋር በነበራቸው ቆይታ ተናግረዋል። አሃዱ መድረክ ከስር የተጫነ ቪዲዮ አለ፣ ሙሉ እንድትከታተሉት በድጋሚ ጋብዛችኋለሁ። ከኡጋንዳ የተቀነባበረ የበሬ ስጋ ወደ ኢትዮጵያ እንዲገባ የተሰጠ ፈቃድም ሆነ የተደረገ ምንም ስምምነት የሌለ መሆኑን ግብርና ሚኒስቴር ገልጿል። እንግዲህ ሰሞኑን በማህበራዊ ሚዲያ ላይ ኡጋንዳ በንግድ ስምምነት የታገዘ የተቀነባበረ የበሬ ስጋ ምርቷን ለመጀመሪያ ጊዜ ወደ ኢትዮጵያ መላክ ጀምራለች የሚል በተለያየ መገናኛ ብዙሃን በተለያየ ማህበራዊ ሚዲያ እየተሰራጨ ያለውን መረጃ ታስታውሳላችሁ። ይህንን መረጃ አስመልክቶ ግብርና ሚኒስቴር ማብራሪያ ሰጥቶበታል። ሚኒስቴር መስሪያ ቤቱ በኡጋንዳ በኩል ለተባለው ጉዳይ የተሰጠ ምንም አይነት የገቢ ንግድ ፈቃድም ሆነ የተደረገ የሁለትዮሽ ስምምነት አለመኖሩን በይፋ አስታውቋል። በግብርና ሚኒስቴር የእንስሳትና አሳ ሀብት ኃላፊው ልማት ዘርፍ ኃላፊ ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ናቸው ጉዳዩን በተመለከተ ማብራሪያ የሰጡት። ይሄ መረጃ በምን መንገድ ሾልኮ ሊወጣ እንደቻለ በውል እንደማይታወቅና ሁኔታው ራሱ ለዘርፉ ትልቅ ስጋት ወይም ሪስክ በመሆኑ በጥብቅ ሊመረመርና ሊጣራ የሚገባው ጉዳይ መሆኑን ነው ያሳሰቡት። በኔ በኩል ምንም የተሰጠ ፍቃድ የለም፣ እንደ ብራዚል የመግባቢያ ስምምነት ሁሉ የለም በኡጋንዳ ጉዳይ ብለዋል። ሚኒስትር ዴኤታው አክለው ምናልባት ስማግል አድርገው በህገወጥ መንገድ ይሁን ሌላ በዚህ በግብርና ባለስልጣን በግብርና ሚኒስቴርም የተፈቀደ እንዲገባ የተደረገ ነገር የለም፣ ሌሎች አማራጮች ካሉ ማየትና ማጣራት ነው ሲሉ ገልጸዋል። ዶክተር ፍቅሩ የአገሪቱን አጠቃላይ የንግድ አቅጣጫና የነጻ ገበያ መርህን በተመለከተ በሰጡት ማብራሪያ ደግሞ አፍሪካ አህጉራዊ የነጻ ገበያ ቀጠናን እየገነባች ባለችበት በዚህ ጊዜ ማንኛውም አምራች ምርቱን እንዳይሸጥና እንዳይነግድ መከልከል እንደማይቻል አስገንዝበዋል ማለት ነው። እኔ ብቻ ልሽጥ የሚል አካሄድ ከነጻ ገበያ መርህ ጋር እንደማይሄድም ጠቅሰዋል። ሚኒስትር ዴኤታው ኢትዮጵያ ማድረግ ያለባት በተቻለ መጠን የሀገር ውስጥ ምርት እንዲጨምር ማድረግ፣ የምርት ጥራት ማሻሻልና የሀገር ውስጥ አምራቾችን ተወዳዳሪነት ማሳደግ ላይ ትኩረት ማድረግ እንደሆነ ነው እሳቸው የገለጹት። በዚህ መሰረት በገበያ ውስጥ ጥራቱን የጠበቀ ምርት ያመረተ ተወዳዳሪ ሆኖ የሚሸጥበት ሸማቹም የፈለገውን የሚገዛበት አሰራር እንደሚኖር እሳቸው አብራርተዋል። በሌላ በኩል ዶክተር ፍቅሩ ለመገናኛ ብዙሃን ሲገልጹ ከብራዚል ጋር ስላለው የንግድ ግንኙነት የተፈጠረውን የተሳሳተ ግንዛቤ ለመቅረፍ ማብራሪያ ሰጥተዋል ማለት ነው። ከብራዚል ጋር የተደረገው ስምምነት ለስጋ ምርት ሳይሆን ለሀገር ውስጥ የዶሮ እርባታ ዘርፍ ማሻሻያ የሚውል መሆኑን የገለጹት። በዚህ መሰረት ከሀገር ውጭ የገባ ያለው ምርት ለዝርያ ማሻሻያ የሚሆኑ ወላጅ ጫጩቶችን ለማስገኘት የሚረዳ የለማ እንቁላል ወይም የጽንስ ሽል እንጂ ለምግብነት የሚውል እንቁላል ወይም ስጋ ለመሆኑን በዚህ አጋጣሚ አስገንዝበዋል። ይሄ አሰራር በሀገር ውስጥ የሚታየውን የጫጩት ፍላጎት ክፍተት ለመሙላትና የሀገር ውስጥ ምርታማነትን ዘላቂ በሆነ መንገድ ለማሳደግ ታስቦ እየተሰራበት ያለ ስራ መሆኑን ጠቅሰዋል። ሚኒስትር ዴኤታው በአሁኑ ወቅት እንደውም የለማ እንቁላል ወደ ሀገር ውስጥ የማስገባቱ ሂደት በከፍተኛ ሁኔታ የተጀመረ ባይሆንም በሀገር ውስጥ የጫጩት እጥረት በሚያጋጥምበት ጊዜ ገብቶ ተፈልፍሎ ለገበያ እንዲቀርብ የሚደረግበት አሰራር መዘርጋቱን ግን እሳቸው አብራርተዋል ማለት ነው። አዲስ አበባ ከተማ ለ10 ያህል የተፈጥሮና ሰው ሰራሽ አደጋዎች ተጋላጭ መሆኗ ተገልጿል። መዲናይቱ ለጎርፍ፣ ለመሬት መንሸራተት፣ የህንፃ መደርመስና እሳት ላሉ የአደጋ ስጋቶች ተጋላጭ መሆኗን ጥናት አሳይቷል ማለት ነው። በአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን የአደጋ ቅነሳ ዘርፍ ኃላፊ አቶ ደሳለኝ ቱፋ የከተማዋን የአደጋ ስጋት በተመለከተ በኮተቤ ዩኒቨርሲቲ ጥናት መደረጉን ይገልጻሉ። ኃላፊው ይሄ ጥናት እንደገለጸው ከሆነ አዲስ አበባ 10 ለሚደርሱ የተፈጥሮና ሰው ሰራሽ የአደጋ ክስተቶች ተጋላጭ መሆኗን ጠቁሟል ነው ያሉት። ከተማዋ በዋነኝነት ለጎርፍ ተጋላጭ መሆኗን የሚገልጹት ኃላፊው በመጪው የክረምት ወራት እንግዲህ ሐምሌ ላይ ነው ያለነው፣ ሐምሌ መጀመሪያ ላይ ነው ያለነው። በመጪው የክረምት ወራት ውስጥ ኮሚሽኑ ተጋላጭ ቦታዎችን መለየቱን ተናግረዋል። 238 አካባቢዎች ለጎርፍና ለመሬት መንሸራተት ተጋላጭ እንደሆኑ ተለይተዋል ብለዋል አቶ ደሳለኝ ቱፋ። 98 የሚሆኑ አካባቢዎች ደግሞ ለቅድመ አደጋ መከላከል ስራ እንዲሰራባቸው ከባለድርሻ አካላት ጋር ከምክረ ሀሳብ ተላልፏል ብለዋል። የመሬት መንሸራተት ስጋት በታየባቸው አካባቢዎች እርምጃዎች እየወሰድን ነው ብለዋል ኃላፊው። የጎርፍ ስጋት የሚያስከትሉ ክስተቶችን ለማስወገድም እየተሰራ ነው ይላሉ። ከተማ አስተዳደሩ በአዲስ አበባ በመጪው የክረምት ወቅት ጎርፍ ቢያጋጥም
ክፍለ ከተሞች ተጠያቂ እንደሚሆኑ መነገሩ የሚታወስ ነው። እኛም ለእናንተ ዘግበነዋል። በቅርቡ በተካሄዱት የኮሪደር ልማት ስራዎች ወቅትም ሳይታዩ የታለፉ ወይም የተዘጉ የጎርፍ መውረጃ ካሉ ክረምቱ ከመግባቱ በፊት በፍጥነት መለየትና ምላሽ መስጠት እንደሚገባ ማሳሰቢያ ተሰጥቷል። በዛሬው ዕለት የአዲስ አበባ የእሳት አደጋ ስጋት አመራር ኮሚሽን የ2018 በጀት ዓመት የስራ አፈጻጸም ሪፖርቱን አቅርቧል ማለት ነው። 11 ዓመት ህጻን ላይ የተፈጸመው አሰቃቂ መደፈርና መገደልን ጨምሮ ኩሬ ውስጥ የተገኘችው የታዳጊው አስክሬን ቁጣን ቀስቅሷል። ይሄ የሆነው ውድ ቤተሰቦቻችን በህንድ ነው። በምዕራብ ህንድ ቤንጋል ግዛት በአንዲት የ11 ዓመት ህጻን ላይ የተፈጸመው አሰቃቂ መድፈርና መገደል መላውን ማህበረሰብ ማስቆጣቱ ብቻ ሳይሆን በዛ ግዛት ወደ ከባድ የፖለቲካ ቀውስና ሁከት ውስጥ ከተዋት ይገኛል። መገናኛ ብዙሃን በስፋት የዘገቡት ጉዳይ ነው ይሄ ነገር። ታዳጊዋ ቅዳሜ ዕለት ከቤት እንደወጣች ሳትመለስ ትቀራለች። የተጨነቁት ቤተሰቦቿ እንግዲህ ምን ገጠማት ብለው በእለቱ ምሽት 2 ተኩል ላይ ለፖሊስ አመለከቱ። ቢያመለክቱም ከህግ አስከባሪዎቹ ያገኙት ምላሽ ግን ልብ የሚሰብር ነበር። ፖሊስ ጉዳዩን በቁም ነገር ሳይቀበለው ነገ እናየዋለን በማለት በቸልተኝነት አሳልፎት ነበር ጉዳዩን። የፖሊስ ተስፋ አስቆራጭ ምላሽ ያልበገራቸው ቤተሰቦችና የአካባቢው ነዋሪዎች በራሳቸው ጥረት የሲሲቲቪ ካሜራ ምስሎችን መፈተሽ ይጀምራሉ። ወይም ይሄ በየቦታው የሚገጠሙ የስውር ካሜራዎችን መፈተሽ ጀመሩ ስለተጨነቁ። በምስሉ ታዳጊዋን ለመጨረሻ ጊዜ ፕራባሽ ሞንዳል ከተባለ ግለሰብ ጋር ወይም ወጣት ጋር ስትራመድ ያገኟት ነው። ፍለጋው በዚሁ ቢቀጥልም በሚያሳዝን በሚያስደነግጥ ሁኔታ እሁድ ዕለት አስከሬኗ በአንድ ኩሬ ውስጥ ነው የተገኘው። ዋናው ተጠርጣሪ ፕራባሽ ሞንዳል የተባለው በኋላ ላይ በፖሊስ በተተኮሰ ጥይት መገደሉ ቢነገርም ይህ ግን የህዝቡን ቁጣ ሊያበርደው አልቻለም። የፖሊስን መዘናጋትና የህፃኗን አሟሟት ተመልክቶ በቁጣ አደባባይ የወጣው ህዝብም ለቀናት የዘለቀ ኃይለኛ ተቃውሞ እያካሄደ ነው የሚገኘው። ክስተቱ በግዛቲቱ ፖለቲካ ላይ ትልቅ ረብሻ ነው የፈጠረው። በተለይ ለሴቶች ደህንነቱ የተጠበቀ አካባቢ ፈጥራለሁ በሚል ከፍተኛ ቅስቀሳ አድርጎ በቅርቡ ስልጣን የያዘው በዚሁ የሚገኘው ፓርቲ ከባድ የህዝብ ትችትና የተቃዋሚዎች ክስ እንዲበራከትበት አድርጓል። የቀድሞዋ የክፍለ ግዛቱ መሪ በተመሳሳይ የሴቶች ደህንነት ጥበቃ መላላት ወይም ልል የሆነ ህግ መሰረት በሆስፒታል ውስጥ የተፈጸመ የሐኪም መደፈርን በአግባቡ ባለመያዛቸው ምክንያት ባለፈው ምርጫ መሸነፋቸው የሚታወስ ነው። አዲሱ መንግስትም ስልጣን በያዘ በ2 ወር ተመሳሳይ ፈተና መጋረጡ በአካባቢው ላለው ሁከትና በህንድ አለመረጋጋት በተለይ በዚች ግዛት ላይ አለመረጋጋት ዋነኛ መንስኤ ሆኖ ቀጥሏል። ይቺ ህፃን እንግዲህ የ11 ዓመት ታዳጊ ተደፍራ ተገድላ በኩሬ መገኘቷ በርካታ የአለመግባባትና ሁከት መፍጠሩን መገናኛ ብዙሃን እንደዘገቡት ተመልክተነዋል። ውድ ቤተሰቦቻችን ለዛሬ ለሐምሌ 3 ያዝናቸው መረጃዎች የተከታተላችኋቸውን ይመስል ነበር። አብሬያችሁ ቆይታ ያደረኩት እኔ ናርዶስ አለማየሁ ነበርኩኝ። አብሬያችሁ ስለነበርኩ ጊዜያችሁን ስለሰጣችሁ ከልብ አድርጌ አመሰግናለሁ። ሁሌም እንደምንላችሁ ግን ሰብስክራይብ ያደረጋችሁ አይደለምና ዜናዎችን በተጋተ ለእናንተ ማድረሳችን ቀጥላለን። እናንተ ደግሞ ሰብስክራይብ፣ ላይክ፣ ሼር በማድረግ አጋርነታችሁን አሳዩን። መልካም የቅዳሜና እሁድ ረፍት እንዲሆንላችሁ እንመኛለን። በያላችሁበት ጥሩ ምሽት ይሁንላችሁ።